ያለችው ልጅ ቪዲዮ የተሰራው እኔ ባበሻ ሬስቶራንት ውስጥ የታወቀ ለ4 አመት እንዲያሰርተውኝ 5 ጀምሬ ማታ 2 o'clock ለ3 ሰዓት ብቻ ነው የምተኛው እንዲያረጉኝ ብላ ቪዲዮ ተሰርቷል። ስም አልጠራችም። ዛላ ባበሻ እኔ ነኝ ብላ የወጣችሁ ራሷ ናት። እኔ እንዲያላረኩም አረግሻለ ልጅቷ የሬስቶራንት ስም ሜንሽን አላረገችም። የታወቀ ሬስቶራንት የሷ ብቻ አይደለም አይደል ያለው በጣም ብዙ ነው። እኔ ያለውም የነበረው ከዚህ ከኮሮና በኋላ የመጡትን ባላቀ የተለያየ አለ ግን ብራንች ብዙ ያላት እሷ ናት። ኦኬ ብራንች ብዙ ያላት አላለችም። ልጅቷ የታወቀ ሬስቶራንት ውስጥ ለ4 አመት ሰርታ እንዲህ ተደርጋለች ተባለ። ኦኬ እሷ ስለምታውቅ ሚዲያ ላይ ስላለች ይሄ ባለጌ አበሻ ታውቂያለሽ ሄዶ አንቺ ነሽ ብለዋል ሊሆን ይችላል። ወዳጅ ታለሽ ሁሉ ጠላት አለሽ። በዚያ አምናለሁ። ቢዝነስሽ ሲያምር የሚቀኑ አሉ። ነገር ግን እኔ ያልኩት እቺ ከሌለ ማለት ሬስቶራንት ብዙ ስላላት ሜቢ እኔን ሰው ይጠረጥረኛል ብላ ወጣም ለኢትዮጵያ ሕዝብ እኔ አይደለሁም እኔ ብላችሁ የምትጠረጥሩኝ ካላችሁ ሚዲያ ላይ እመጣለሁ። ኦኬ ያ ለስራዋም ያላት ትውትነት ለስራዋም ያላትን ጥራት ፍሪ ለማድረግ ነው። ደስ ይላል። ይሄም የስራዋን ጉብዝና ነው የሚያሳየው። ነገር ግን እሱ ካልሆነች መሲጋ 2 ጊዜ ደውላ አስፈራርታኛለች ብላለች። እኛ እንደገና ኢትዮጵያ ያለችው ልጅ ከኔና ከመሲ ብርጅስተንና ከዚች ጅብ ዘንጦ ማን ነው የምትባላለች ጥቁር አዝሙድ የምትመስል ሀቢባ የምትባል ከሁለታችን ውጪ ማንም ኮንታክት ቢያረግሽ እንዳታነሺ ለምን አሏት። እሷንስ አስፈራርተው አምጥተዋት ቢሆንስ በገንዘብ ብሏት ቢሆንስ ምን እንደሆነ አላቅም። እኔ የምፈልገው ምድር ላይ ያለች በንጹህነት አሁን እናገኛታለን። ቡጣዬ የምትኖረው እዛና ሌላም ሰው አለ። ልጅቷን አስፈልግኛታለሁ። ሲቀጥል እቺ ያስፈራሯት ልጅ መሲል እዛ ለእኔ አልፈራችሁም አታስፈራሩኝ የነገረችኝ ሐቁን ቪዲዮ ነው የሰራሁት። ሬስቶራንቱን ተናገሪ ስል የሬስቶራንቱን ስም አልነገረችኝም። ዛላ ባበሻ አይደለም በይ አልልም አላለችኝም። የሬስቶራንቱን ስም ገና አልነገረችኝም። ስትነግረኝ ነው እንጂ አልልም አለቻቸው። የልጅቷን ቁጥር አምጪ ብለው ልጅቷ ስልክም ደና ስልክ የላትም። በሰዩን ቦን ተፈላልጋ በምንድነው ታዲያ ያገኘሻ ብለው አገኟታሉ። ልጅቷ ያቺ ልጅ 4 አመት እንዲመደረጓን በኢትዮጵያ 10,000 ብር ሲከፍሏት እንደነበረ ያለ መጠን ያሰሯት እንደነበረ ኤቭሪቲንግ ተናግራለች። እኔ አልነበርኩም ይሄን ሁሉ ስልሽ ባይኖረው እናገራለሁ። የሬስቶራንቱን ባለቤት ይሄ ዮዳም ታውቂዋለሽ፣ እሱ በሬ ወለደ ስለሚል እኔ እሱን አምኜው አይደለም። የሬስቶራንቱን ስም ተናግራለች ወይ አልተናገረችም? ካልሆነችም ደግሞ ለምን አስፈራራች ነው እንትና የሬስቶራንቷ ባለቤት መሲንስ ለምን ታስፈራ? እሷ እኮ ለልጅቷ ድምጽ ለመሆን ነው። ተበዳይ አይደለችም። አንድ ሰው መጥቶ ሪስክ ወስደሽ እቺ ምስኪን መሲ ድምጽ ለኢትዮጵያዊን የሆነችው ግን እቺ ተናገረኝ ለምን ያስፈራሯታል መሲ? አይ እንደዚህ ደውሎ ካስፈራሯት ይሄ ፌር አይደለም። የሰው ልጅ ሀቅ ካለው ሀቁን ነው መናገር ያለበት። ፕላስ ደግሞ የሬስቶራንት ስም እስካልጠቀሰች ትግል ተገቢ ነው ብዬ እኔ አላምንበትም። ይሄን አልጠቀሰችም። እግዚአብሔር ሰሊናም አልጠቀሰችም። ካልጠቀሰች እዚህ ጋር ሁሉም ሰው የሰው ልጅ ነው። ገብቻለሁ። አንድ ልጅቷ የሬስቶራንት ስም እስካልጠቀሰች ድረስ ማንም ተጠያቂ ሊያደርጋት አይችልም። ሁለት ደግሞ እየተደወለ ማስፈራሪያ ካለ ይሄ ፌር አይደለም። ስለዚህ ልጅቷ ከተገኘች እንዲያርግሽኛል ብለው ጠይቀሽኛል አለቻት። እኔ ካንቺ ጋር ምንም ችግር የለብኝም እንደማንኛውም ኢትዮጵያዊ በጎ ስም ትሰሪያለሽ ብዬ እሰማለሁ ስላንቺ። ሬስቶራንት ስምሽንም አልጠራው አንቺንም አልጠራው 2 ጊዜ ደውለሽ አስፈራራሽኝ አለቻት። እኔ ስም አልጠራውት ሜቢ የሬስቶራንቱን ስም አልነገረቻትም ወይ በደፈናው ተናገሪ ሲጠራ ያቅብላት ሊሆን ይችላል። ስለዚህ በግድ ሬስቶራንቱ ይሄ አይደለም በይ ምናምን ማጨናነቅ ሚዲያ ላይ አልነበረባቸው። ፌር አይደለም።
የሁሉ የሆነው አቢባ ቤት ነው። አይ ቅድም ምንድነው ቆይ እዚህ ጋር እንትን ስለሆነ ነው ቅድም ያልኩት ምንድነው እኔ በቅርብ ስለማውቃት እኔ በዱባይ ህግ ነው ያልኩት። እሷ በአሰራሯ ምን እንዴት እንደሆነ አላውቅም፣ ግን በዱባይ ህግ ግን የሰራተኛ ደሞዝ ከባንክ እንደሚወሰድ ካንስሌሽን ሲደረግ ደግሞ የጎደለባትን ነገርና የተበደለችው ነገር እዛም መናገርና መጠየቅ እንደምትችል ስለማውቅ ያኮ አንቺ ነሽ ህጉን የምታውቂ አንቺ። ህግ ማያውቁ ምስኪን። ከዚህ በፊት እዚህ ድምፅ ሶና ሰምተሽኛል አይደል? ምንድነው ያደረኩት እኔ እንትና አስመጡ ካፌ ውስጥ ትሰራላችሁ ብለው 2 ኢትዮጵያዊ መጡ ዱባይ በውስጥ እኔ ሮማን ድረሽልን ምን ነው ስላቸው ሬስቶራንት ትሰራላችሁ ብለው አምጥተውን ማታ ማታ ከአረብ ጋር ግዴታ እንትን መሄድ አለባችሁ አሉን። እኔ ከምሸረሙጥ ራሴን አጠፋለሁ ብለው እኔ ጋር መጡ 2 ልጆች ከፈለጉ አገራችን ይላኩን እያለቀሱ። ስለዚህ አንዳንድ ጊዜ አበሻ ምንም ሳያውቅ አምጥተው ህጉን የምታውቂው እውቀት ሲኖርሽ ነው። ቋንቋም ማታውቂው ከኢትዮጵያ ዱባይ ስትሄዲ ብልጭልጭ ያለ ሀገር ገነት የገባሽ የሚመስል ሀገር አምጥተው አርፈሽ ሰጥለጥ ካሉሽ ቋንቋ ትቺ የትም ሄጃ የለሽም። ስለዚህ አንቺ ህጉን ነው የምትነግሪን። የስ እዛ ህግ ነው ያለው፣ ግን በህጉ ያኖራሉ ወይ? ይሄው እንትና ማነው ዲጄሊ የምትባል እኔ እውነቱን ነግርሽ አንድ ነገር ልንገርሽ ማለት ነው ሮሚ አንዱ አስረዳሽ አስገብኝ እያለች ነው። ቆይ ይቅርታ ልጨርስ ወንድሜ ዘኪ ማለት እኔ ለማንም ዊትነስ መሆን አልችልም። እኔ ሀቅ ነው በቃ እኔ ብዬ ስለማምን ማለት ነው። ቅድምም ያልኩት ምንድነው ማንኛውም ሰው በባንክ ነው የሚከፈለው ማለት ነው። ገብቶሻል? እንደገና 4 አመት ሰርታ ከሆነ ደግሞ ካንስሌሽን ስታረግ ድሮ ይዘሽ ነው የምትሄጂው እንትንሽን ሰራተኛሽን ይዘሽ ሄደሽ ካንስሌሽን የምታረግ እና እንትናቲም አሁን እንደዚህ ካንስሌሽን ስታረጊ ቅሬታሽን ታቀርቢያለሽ። ገብቶሻል ሮምዬ? የደወሉ እስቲ አደውሉባት ታውራበት እንዴ አደውሉልኝ። ይሄንን ነው እኔ እንደምትደውላላችሁ እሷ ጋር እውነት ካላችሁ ለምን ትደውላላችሁ እሷ ጋር? ልጅቷ ሀቅ ነው እየተናገረች ያለችው በራሷ ሚዛን። ለምንድን ነው የምትደውሉ? በራሴ ሚዛን ነው። እኔ ማንንም ዊትነስ መሆን አልችልም። ስለዚህ ኧረ የምታወሪ ውሸት ነው አትበሉኝ። አላቅማ ትበድላት አትበድላት በምን አውቃለሁ? እኔ አውቃለሁ እንዴ እንዴ ለምን አውቃለሁ? እኔ እዚህ ጋር ሮሚና ክብሬ ጥያቄውን እየመለስኩላት ነው ያለው። ፔሬድ ውሸታም ምናምን እኔ ትቅረበኛ። እኔ በሀቅ ግን አትቀርበኝም። ሀቅ በራሴ ነው የሚሄደው እንዴ። ቀልጃ ያቺ መቴ ናት እቺ መቴ ናት አለቀ። ምንድን ነው ሌላ ነገር አታውሩ እንዴ። ሌባ ትበለን አልጦሽ እንዴ። እኔ ምን አገባኝ? ስለማንም አያገባኝም። ስለማንም አይመለከተኝም። ስለራሴ ብቻ ነው ምኖረው። ግን በጠየቀችኝ መልክ በዱባይ ህግ እየነገርኳት ነው ያለሁት። አለቀ። ባክግራውንድ እኔ ታሪክ የለኝም እኔ። ስለዚህ በቃ ልጅቷም ቅር ካላት ደግሞ ሺዝ ሬዲ አልሐበሻ ትጠይቃት ፌስ ቱ ፌስ መታ ተጠያይቀዋል እኮ ላይፍ ላይ መተው ተጠያይቀዋል። ግን ስለ ህጉ ነው የማወራው። እኔ ከህግ ውጭ ሆኜ አላውቅማ። እኔ በዱባይ ህግ አክብሬ ነው እየኖርኩ ያለሁት። በሌጋል ደረጃ ነው እየሄድኩ ያለሁት። ስለሌላው ታሪክ ነው አያገባኝም። ሌላ ሰው ዊትነስ ሆኖ እንትን ሳፖርት የሚያረጋት ሰው ካለ በሀቅ መሰረት ሁሉም ነገር ሀቅ ይዛ እሷ ደግሞ ሀቋን ይዛ ትመጣለች። ሚዲያ ላይ እንደመጣች በቃ ሀቋን ይዛ ትመጣለች። ምን ችግር አለው? ትጠየቃለች። የሰው ልጅ አይደል እንዴ? ከህግ በታች ነን ሁላችን። ምንድነው? እውነት ነው። ማንም ከህግ በላይ የለም። ሀቅ ነው የምናወራው። ገባሽ የምልሽ? ሀቅና ሀቅ ነው ጋይስ። ሁሉም ሰው በባንክ አይከፈልም አትበሉ። በቃ እኔ የራሴ ሰዎች አሉ በባንክ የሚከፍሉት፣ እነሱን አይቼ ነው ያደግኩት። ምንድነው የምታወሩት? አላቅም። የሌላ ሰው እንዴ በእነሱ ኦፒኒየን ያለሁት እኔ ሲከፍሉ አየውኝ። በቃ አለቀ።
ሰብለ የምትባል ጡሽ እኔ እንደዚህ አይነት ነገር እንዳትናገሪ እበት የልጅቷ ዊትነሶች በቃ እኔ ምን አገባኝ? ልጅቷን እኮ አላውቃትም። እኔ አላውቃትም። ማውቀው ታሪክ የለኝም። እዛልሽ ነው እኔ አልሐበሻ በማውቃት ልክ አውቃታለሁ። ሰው ትረዳለች፣ ብዙ ሰራተኛ ልክ ነው ማውቃት። በሌላ ሰው ጫማ ሆኜ እንትን ማለት አልችልም። በራሴ ጫማ ግን ትክክለኛ ሰው ትረዳለች፣ መልካም ሰው ናት። ይሄን ነው የማውቀው።